ሰላም ጤና ይስጥልኝ የቻናል ተከታዮች እንዴት ናቸው? ደህና ናቸው? እኔ ጋር ያለው እግዚአብሔር ይመስገን። ነባሮቹ በላይክ አዲሶች ደግሞ እንደውም ላይክ፣ ሰብስክራይብ፣ ኮሜንት፣ ሸር በማድረግ አበረታቱ። ያው ቅንነት ለራስ ስለሆነ ዛሬ እንግዲህ በኖላዊ ድራማ መጥቻለሁኝ። ኖላዊ ድራማ በጣም ደስ የሚልና የሚያጓጓ ነው። ምክንያቱም ሜሉ እንግዲህ ብዙ ነገሮች እናትነትን ከዛ ላይ ደግሞ ገንዘብ አግኝታችሁ ስታጡ እንዴት እንደሚኖር ሁሉን ነገር ነው ያሳየችን። እንግዲህ ሜሉ ከዚህ ቀደም መጀመሪያው ላይ ገንዘብ የላትም ነበር። ከዛ በኋላ ሰርታ ገንዘብ አገኘ። አሁን ደግሞ እንዳጋጣሚ እንግዲህ ገንዘቧን ያው ተወረሰች። የአሁኑ እንኳን መስፍን ጥሏ ሲሄድ እሷ ልጆችን ጥላ ልሄድ ሳትል እንግዲህ ከነ ልጆቿ አሁንም ወጥራ እየሰራች ነው። እና እንግዲህ ባለፈው ክፍል ላይ እንግዲህ ደምለው የድንብላል ወንድም እንግዲህ ከክፍለ ሀገር ያው ይመጣል። ሲመጣ እንግዲህ ሜሉ ስታየው ከተቀመጠችበት ትነሳና አንተ ሌባ ምን ልትሰራ መጣ ስትለው እሱም እባክሽ ይቅርታ አድርጌልኝ ሲላት ሜሉም እንግዲህ ይቅርታ ማድረግልህ መጀመሪያ ወርቄን ከሰጠኝ በኋላ ነው ስትለው ደምለውም አረ ችግር የለውም ለሱማ ሰጥሻለሁ ግን ይቅርታን አድርጌልኝ ሲላት ሜሉም በጭሆት ያነ የኔ ተስፋዬ እኮ ያን ወርቅ ብቻ ነበረ፣ ስለዚህ ወርቄን መጀመሪያ አንጣ ስትለው እንግዲህ ደምለውም እንግዲህ ወደ ኪሱ ገባ ሲል ወርቁ የለም ነበር። ከዛ በኋላ ደምለው ወይኔ የት ጥየው ነው እያለ ነበር ያየ ነውና እንግዲህ የዛሬውን ክፍል ይዘንላችሁ መታናል። ድንብላል ስትሰማ ምን እንዳለች ከዛ በኋላ ያለውን ወይዘሮ ሜላት ደግሞ እንግዲህ አዲስ ስራ እንዳገኘች ደስ የሚል ነገር ነው ይዘመተናል። እናንተም እስከ መጨረሻው ድረስ ተከታተሉ። እናመሰግናለን። ይሉም እንግዲኝ ደምለውን እጁን ይዛ ና ብያለሁ አንተ ሌባ እያለኝ እየጎተተኝ ይዛው ስትሄድ ደምለውም እባክሽ ተይ ሸይጣን እኮ አሳስቶኝ ነው ሲላል ሜሉም ሁለተኛ ሸይጣን አሳስቶኝ ነው ስልክ እንዳልሰማ ና ዝም ብለው ወስጄ ለፖሊስ እሰጥሃለሁ ስትለው እንግዲህ እየጎተተኝ ኧረ እባክሽ ኧረ ተይኝ እህቴ ምን ችግር አለ ይቅርታ በላይ ምን አለ እያላት በእርግጥ ወይዘሮ ሜላት ከዚህ ቀደሙ ገንዘብ ቢኖራት ችግር የለውም። አሁን ላይ ግን እሷ መከራዋን ከነ ልጆቿ እያየች ስለሆነ ስለዚህ ደምለው ያንን ማድረግ የለበትም። በእርግጥ አውቃለሁ አንድ ሰው መቼም ገንዘብ ከሌለው ያው አማራጭ የሚወስደው ምንድን ነው? ሌብነት ነው። ሌብነት እንዲሁም ደግሞ ማጣት እንግዲህ አንገት ያስደፋል። እንግዲህ ሜላት ይዘው እየሄደች ሳለ እንግዲህ ሀናና ተምቹ ይመጣሉ። እንዴ እማዬ ምን እያደረግሽ ነው ትላታለች ሀና። እንዲሁም ትደነግጥና እንዴ ሀንዬ ስትላት እንግዲህ ሀና ምን እያደረግሽ ነው ትላታለች። ሜሉም ይሄውላችሁ ሌባው ተገኝቷን ትላቸዋለች። እንግዲህ ደምለው አባረህ በለው ያሉት አልሆንም ማለት ነው ደምለው ሲል እንግዲህ ሀናም በጭሆት እና ታዲያ ምን እያደረግሽ ነው ትላታለች። ወደ ፖሊስ ጣቢያ እየወሰድኩ ነው ይህን ሌባ ትላታለች። ሀናም ለምን ስትል ሜሉም ወርቁን እኮ የወሰደው እሱ ነው ትላታለች። ሀናም እርግጠኛ ነሽ ወይ እማዬ ትላታለች። ከዚህ ሁሉ ለምን ራሱን አትጠይቁት ትልና እንግዲህ ወደ ደምለው ዘወር ትልና ንገራቸው ትለዋለች። ምቹም ደምለው አንተ ነህ ወይ የወሰድከው ብሎ ይጠይቀዋል። ደምለውም እንደው ምን ላድርግ ያው ሰው አይደለው ሸይጣን ደምለም እንግዲህ ሸይጣን አሳስቶኝ ነው ሲል የሚያሰቀኝ ፓርቱ ነው። እና እንግዲህ ደምለው እንዳያችሁት ያው ሰው አይደለው ሸይጣን አሳስቶኝ ነው ሲል እንግዲህ ሜሉ ሁለተኛ ሸይጣን አሳስቶኝ ነው ስትል እንዳልሰማ ትለዋለች። ሜሉ እንግዲህ በጭሆት አንተ ራሱ ሸይጣን አይደለህ የማትረባ ትለዋለች። እንግዲህ ነገሩ ስላልገባት እንግዲህ እንዴ እማዬ ኧረ ቀስ በይ አትጩሂበት ትላታለች። ለምንድን ነው እማልጮህበት ሌባ አይደለም እንዴ ትላለች። እና ቆይ ሰው ወዶ ሌባ ይሆናል እንዴ ይላል። አዎ ማንኛውም ሰው መቼም የሚበላው የሚጠጣው የዕለት ጉርሱ ካለው ገንዘብ ሊሰርቅ አይችልም። አንዳንድ ጊዜ ያው ማጣት ጥሩ ስለሆነ መጥፎ ነው እና አማራጭ እንግዲህ አንዳንዱ ሰው ሰርቶ ከመለወጥ ያው አማራጭ የሚያደርጉት እንግዲህ ያው ሌብነትን ነው። መቼም ሰርቆ ከመብላት ሞት ይሻለው ነበረ ትለዋለች። እንግዲህ የረሃብን ክፋት የሚያውቀው የተራበ ብቻ ነው ይላታል።
እና እማዬ ምናልባት እኮ ቸግሮት ይሆናል የሰረቀው ትላታለች። እና ምንም ያህል ቢቸግረው ቤቴ አስተኝቼ ለቀለብኩት አምኘው እንዴት ነው የሚሰርቀው ትላታለች። በእርግጥ ሜሉ ልክ ናት። ልጁ እነሱ ቤቱን ትተውት ነበር፣ ከቤት አስቀምጠውት አስጠግተውት እንደዛ አድርገውት መስረቅ የለበትም ነበር እና ተሳስቷ እንደሚለው እንግዲህ ተምቹም እንግዲህ ከዚህ ቀደም እንግዲህ ረሃብ የምትባልን ነገር ማጣትን ስለቀመሰው እንግዲህ እሱም ችግር ክፉ ነው ወይዘሮ ሜላት ይላታል። ወዳጅሽ ማን ጥላትሽ እንደሆነ እንድታስቢ እንኳን ጊዜ አይሰጥሽም ይላታል። ሜሉም እንግዲህ ለዚህ ለሌባ ጥብቅና እየቆማችሁ ነው ወይ ትለዋለች። እማዬ እስኪ ተረጋጊና አስቢበት እማዬ ድንብላል እኮ ባለውለታችን ናት ትላታለች። እና ታዲያ የሆነች እንደሆነስ ደምለውም ቤት ወስደን ቀስ አድርገን ብናናግረው ይሻላል። ምናልባት እኛ የማናውቀው ነገር ሊኖር ይችላል። እንግዲህ ሜሉን ስላላመነቻት እማዬ ከድንብላል ላይ የሰራሹ ስህተት ይበቃ፣ ደግሞ ከሱ ላይ ስህተት አትስሪ ትላታለች። እንግዲህ ትሰሚኛለሽ፣ እኔ ምንም አይነት ነገር ስህተት አልሰራሁም። እናም እባክሽ እማዬ ተረጋጊ፣ እየሄድሽበት ያለው መንገድ ምንም ትክክል አይደለም ትላታለች። ሜሉም እንግዲህ ስለተናደደችበት ሀና እባክሽ እኔ ምንም አይነት ምክር አልፈልግም፣ ሌባ ለፖሊስ አሳልፌ ነው የምሰጠው። እንግዲህ እናቷን ስላልተረዳቻት እንደዚህ ከሆነ የኔና አንቺ ነገር ያበቃለታል ስትላት ሜሉም እያስፈራራሽ ነው ትልና እንግዲህ ደምለውን ወደ ፖሊስ ጣቢያ ይዛው ትሄዳለች። ስለዚህ አንዳንድ ጊዜ እንዳልኳችሁ ያው የምትበሉት የምትጠጡ ስታጡ ወይንም ደግሞ ስራ ስታጡ እንግዲህ አማራጭ ብሎ ሰው የሚወስደው እንግዲህ ሌብነትን ነው እና ደግሞ ገንዘብ በሌላችሁ ጊዜ ምንም ያው ማንም ሰው የሚያዝንላቸው የለም የቸገራቸው ስለማይመስላቸው። እንግዲህ ደምለው ያው ከገጠር የመጣው ሊታከም ነበረ፣ ታከመ። ከዛ በኋላ ዳነ። እንደ አጋጣሚ እንግዲህ ወይዘሮ ሜላት እንግዲህ ተናዳ ያው ጓደኛዋ ገንዘብ አበደረኝ ስትላት እንግዲህ ጓደኛዋ ደግሞ ወርቅ ስላላት መጀመሪያ ወርቁን አስይዥኝና ገንዘብ ሰጥሻለሁ ስትል እንግዲህ ያን ወርቅ እንግዲህ እንደ አጋጣሚ ደምለው አይቶን ነበረ። እሱም እንግዲህ ያው ወደ ሀገሩ ሲሄድ እንግዲህ ይዞት ይሄዳል። ከወሰደው በኋላ እንግዲህ ተጸጽቶ ነበር ይዞት የመጣው እና ወይዘሮ ሜላት ያው ግምቷ ልክ ነበረ። ነገር ግን ደምለው እንግዲህ ከነ ወይዘሮ ሜላት እጅ ድንብላል ከነ ወይዘሮ ሜላት ቤት ለብዙ ዓመት አብራ ኑራለች። እነሱ እንኳን ገንዘብ ሲያጡ ጥያቸው አልሄድም አብሬ የሚበሉትን እበላለሁ ብላ ነበረ ታምና ቁጭ አለችው እና እሱ ግን ድንብላልን አሁን ላይ አሳዝኗታል። ያደረገው ነገር ልክ ስላላደለም እንግዲህ ኢዩኤል ነው። ኢዩኤል እንግዲህ ወደ አቶ መሰከር ነው መዘከር ወደ እሱ ይሄዳል። ኢዩኤልም ፈለከኝ አቶ መሰከር ሲለው አቶ መሰከርም አዎ ፈልጌሃለሁ ይለዋል። መሰከርም እሺ ኢዩኤል የማርኬቱን ነገር ከምን አደረስክ ብሎ እንግዲህ ይጠይቀዋል። ኢዩኤልም አቶ መሰከር እስካሁን እንኳን ምንም አይነት ሰው አልተመደበም ሲለው እንግዲህ ኢዩኤልም ለቦታው ያው ማኝና በቂ የሆነ ሰው አላገኘንም። መሰከርም እንግዲህ ባለፈው የነገርከኝ ሴትስ ብሎ ይጠይቀዋል። ኢዩኤልም ከእሷ ጋር ትንሽ አለመግባባት ተፈጥሯን ብሎ እንግዲህ ይነግረዋል። ይህ ቦታ በፍጥነት መሸፈን እንዳለበት ታውቃለህ አይደለ ይለዋል። ተዘናግቼ ሳይሆን ትንሽ የቤተሰብ ምክንያት ነበረኝና ከሴትየዋ ጋር ትንሽ ያለመግባባት ተፈጥሮ ነው። መሰከርም እንግዲህ የምን ቤተሰብ ሲለው ኢዩኤልም ሴትየዋን ያው ወደ ስራ እንድትመለስ አሳምኛል ነበር። መሰከርም እንዴ ሲለው ኢዩኤልም እንግዲህ ያው ወደ ስራ እንደምንገባ አብረን ተቀጣጥረን ነበረ። ነገር ግን ትንሽ በቤተሰብ ምክንያት እኔ ሳላገኛ ቀረው ይለዋል። መሰከርም ኢዩኤል ታዲያ እኮ ይሄ መዘናጋት ነው ይለዋል። ኢዩኤልም በአቶ መሰከር ባለቤቴ በጣም አስቸጋሪ ልጅ ናት ይለዋል። ምክንያቱም ወይዘሮ ሜላት ሂዳ ነበር በእርግጥ ከቤት ነገር ግን የኢዩኤል ሚስት እንግዲህ ስለምቀና ኢዩኤል የለም ብላ እንግዲህ አባራን ነበረ። ለዛ ነው እንግዲህ ወይዘሮ ሜላት ደግሞ ስትደውልለት ይቺ የኢዩኤል ሚስት ስለያዘች እንግዲህ
ስልኩን አልመለሰችላትም ነበረ። መሰከረም እሺ አሁን ምን አሰብክ ሲለው እንግዲህ ኢዩኤልም ወይዘሮ ሜላት ከኛ ጋር ተስማምታ ብትሰራ ለስራችንም አትራፊ እናተርፍበት ነበር፣ በጣም ጥሩ ሰው ነበረች ይለዋል። ደግሞ ከዚህ በኋላ እሺ ብላ አብራነ የምትሰራ አይመስለኝም፣ እዚህ ሌላ ሰራተኛ መፈለግ ሳይኖርብና አይቀርም ብሎ ይነግረዋል። መሰከረም እንግዲህ እኔ ምልህ ለምን ሴትዮዋን ደግመህ አታገኛትም? አቶ መሰከር ይሄ እንኳን የሚሆን አይመስለኝም ሲለው ለምን ብሎ ይጠይቀዋል። ወይዘሮ ሜላት ትንሽ አስቸጋሪ ሴት ናች። መሰከርም ችግር የለውም ሙያዋ ያላት ስላላት ለእኛ ትጠቅመናለች። እኔም እኮ እሱም ብዬ ነው ይሄን ያህል የምንለማመጣቱ። መሰከርም እንግዲህ እንደሱ ከሆነ ሌላ ሰው ሳይሆን እሷ ነው እራሷን ነው የምንፈልጋቱ ይለዋል። ዩኤልም እንግዲህ ለአቶ መሰክር ይኸውልህ ሴትዮዋ እኮ በጣም አስቸጋሪ ናት እያልኩ ነው ሲለው፣ አቶ መሰከርም ዩኤል ምንም ይሁን ምን ሴትዮዋን ወደ ስራ መመለስ አለብህ ብሎ ይነግረዋል። አቶ ደምለውና እንግዲህ ወይዘሮ ሜላት እንግዲህ ወደ ፖሊስ ጣቢያ ሄደው ደምለውም እናቴዋ ከዚህ ምን ልንሰራ ነው የመጣ ነው ይላታል። እኝኝ አትበልብኝ ለሰራው ስራ ልሸልምህ ልበልህ ትለዋለች። እኮ የእህታለሜን ስም ስታነሽ ነበር ሲላት፣ ሜሉም በቃ እንግዲህ አትጨቅጭቀኝ ትለዋለች። እዚህ ጊዜ ድንብላል ትመጣና ወንድም አለም ደምለው ትለዋለች። ደምለውም እህታለሜ አንቺ ደግሞ ከዚህ ምን ትሰሪያለሽ ይላታል። አለም እኔ እንደው ምኑን አውቄው ብለህ ድንብላል እስኪ አንቺ ተረጋጊ ትላታለች። እንግዲህ ወደ ሜሉ ትዞርና እትዬ ግን እሱን የታገኘሽው ትላታለች። እንግዲህ እሱማ ቤት ድረስ ነው ሰተት ብሎ የመጣው ብላል ጉዷን አላወቀችም እና እኔ እኮ ይህንን ነገር አላደረገውም ብዬሻለሁ። እንግዲህ አንተ ምን ዝም ትላለህ? እውነቱን ንገራት እንጂ ትለዋለች። ላለም ወደ ደምለው ዘወር ትልና ምንድን ነው ደምለው ብላ ትጠይቀዋለች። ደምለውም ፊቱ አንገቱን ይደፋና እህት አለሜ እንደው ይላታል። ድንብላል ወንድምሽን ጭራሽ አታውቂውም። ድንብላልም እንዴት ብላ ትጠይቃታለች። ወርቁን የሰረቀው እሱ ነው ትላታለች። ድንብላልም እትዬ እየቀለዱ መሆን አለበት፣ እኔ ወንድምማ እንደዚህ በፍጹም አያደርግም አድርጎታል ስልሽ። ድንብላልም እንግዲህ ወገቧን ገተራ እትዬ የኔ ይበቃዎታል፣ ጭራሽ ደግሞ ወንድሜ ሌባ ነው ትያለሽ እንዴ? ሰውም እንግዲህ እህት አለሜ አንቺ ከዚህ ያለሽው ሌባ ተብለሽ ነው እንደ ብሎ ይጠይቃል። ሜሉም አየህ አይደለም አንተነህ ይህን ሁሉ ጣጣ ያመጣው። ላልም እንግዲህ እትዬ የኔ ይበቃዎታል አልኩህ እኮ ወንድሜን አትናገሪብኝ። ሜሉም እንግዲህ አይድን ብላል አንቺማ ወንድም አግኝተሽ ሞተሻል። ላልም እንግዲህ ደምልዬ እንዴት ነው ነገሩ? አንገቱን ደፍቶ እህት አለሜ ሴትየዋ የተናገረችው እውነቷን ነው ትለዋለች። ሴትየዋን ወርቅ የወሰድኩት እኔ ነኝ ብላለም ትደነግጥና ምን ትለዋለች። ብላለም እንግዲህ አቦይ አባቴ ድረሱልኝ ለው ምን እያልከኝ ነው? ይሄው አልነገርኩሽም እሱን የወሰደው ብዬ። ብላለም እንግዲህ እትዬ እርስዎ ዝም ይበሉ፣ ደምለው ምን እንደተፈጠረ አንተ ብቻ ንገሬ ትለዋለች። አንተ ውስጥ ሆን ወይ ስትለው ደምለውም አዎ እህት አለሜ ሰይጣን አሳስቶ ነው ያደረግኩት። ደምለውም እንግዲህ እህት አለሜ አዎ እኔ ነኝ የወሰድኩት ሸይጣን አሳስቶኝ ሲል እንግዲህ ሜሉም እንግዲህ በጮት አንተ ላይ ስንት ልንገር ሸይጣን አሳስቶኝ አትበል ትለዋለች። እና ይኸው አንዳንድ ሰው እንግዲህ ያው በነገራችን ላይ ይሄ ልምድ ነው። አንዳንድ ሰው የሆነ ጥፋት ሲያጠፋ በጣም ይቅርታ እንደዚህ ሸይጣን አሳስቶኝ ነው ይላል። እና እንግዲህ የድንብላልም ወንድም ሸይጣን አሳስቶኝ ነው እንደዚህ ያደረጉ ሲላት እንግዲህ ድንብላል እንግዲህ አቦዬ አባቴ ትልና እንግዲህ ከዛው እስር ቤቱ እሪ እያለች ጥላቸው ትሄዳለች። ምክንያቱም ድንብላል ወንድሜ አይሰርቅም በፍጹም እኔ ወንድሜን አውቀዋለሁ ብላ ነበር። እና በአሁኑ ሰዓት እንግዲህ ሰውን አውቀዋለሁ ማለት በጣም ከባድ ነው። እና ደምለው እንግዲህ ድንብላልን አሁን ላይ በጣም ነው ያዋረዳቱ። ወርቁ ወይ እሱ ጋር ሆነ ወይ ደግሞ ለወይዘሮ ሜላት አልሆነ። ዛልም እንግዲህ ጉዳ አደረከኝ አዋርድህኛን እንደ አቡዬ
የስራህን ይስጥ ብላ ጥላው ትሄዳለች። እንግዲህ ሰላምና ምናሴ ናቸው። ሰላምም ምናሴ ስትለው አቤት ምሽቱን በጣም ደብሮ ነበር ያመሸው ትለዋለች። እንግዲህ ማን እኔ እረን ያልደበረኝም ይላታል። ምክንያቱም ምናሴ ባለፈው የትምህርት ቤት ጓደኛው መታ ነበር አብራ ስትማር የነበረው እሱ አላወቃትም። እሷ ግን በደንብ ታውቆ ነበር እና ምላሴ እንግዲህ ከዚህ ቀደም እንደምታዩት ኑሮ በጣም ደስ ይል ነበር። ልጅቷም እንግዲህ ጫማ እየጠረገ ሊስትሮ ሆኖ ስታየው በጣም ነበረ ያዘነችለቱ እና ምላሴ እንግዲህ ልጅቱ ከሱ እንድትርቅ እንግዲህ ሁለተኛ እንዳላይሽ ብሎ አባሯን ነበረ። ምናሴም እንግዲህ ምነው በቀረብኝ ባልተናገርኩ ይላል። ምክንያቱም ይሄ ያለበት ምክንያት እንግዲህ ልጅቷ ጋር ከሆነ እንግዲህ ያው ስራ አይሰራም፣ ሊሳነፍ ይችላል። ቤተሰቡን ደግሞ እሱ ስለሆነ ማስተዳደር የሚችለው ያለው አማራጭ እንግዲህ ልጅቱን ካበጣ ገቢ እንዳላይሽ ማለት ነው ብላል። እንግዲህ ወደ ቤት ከሄደ በኋላ ወይዘሮ ሜላት እንግዲህ አንድ ብታጠፋ አሳልፋ ለባዳ አትሰጥም ነበር ስትላት እንግዲህ ሰላምና ምላሴ ወደ ቤት ሲመጡ እንግዲህ ሰላምም ድንብላል ስትላት ወይዬ አለሜ ትላታለች። ቤቱ በፈገግታ እንግዲህ ሁሉም እንግዲህ ድንብላልን ይወዷታል። ምክንያቱም ድንብላል የቤት ሰራተኛ ብትሆን ስርዓት ያላትና ጥሩ ልጅ ስለሆነ እንዲሁም ደግሞ ገንዘብ ባጡ ጊዜ አጥያቸው አልሄድም ብላ አብራቸው ስለሆነ በጣም ነበር የሚወዷት። ምናሴና ሰላም ሲያዩት እንግዲህ በጣም ነበረ የተደሰቱት። ቆይ እንዴት ወጣት ስትላት ድንብላልም አቦይ አባቴ በኪነ ጥበብ አስወጡ ትላታለች። ምን አዲስ ተገኝቶ ነው ማየ ሲል ሰላምም ምን አዲስ ነገር ተገኝቶ ነው እሷ የተፈታችሁ ብላ ትጠይቃለች። ድንብላልም ምኑን ወጣሁት ብለሽ ነው ሲጀመል ቀልቤ ከእስር ቤት መቼ ወጣ? እሺ ድንብላል አሁን ምን እንደተፈጠረ ንገሪን ሲሏት እንግዲህ ድንብላልም እኔ ከምነግራችሁ እትዬ ብትነግራችሁ ይሻላል ትላቸዋለች። እንዴ ድንብላል ተፈታሽ አይደለም እንዴ ምን እየሆንሽ ነው ስትላት እንግዲህ ሰላምም ተያት እንጂ ማየ ታወራ ሰላም ሀና ስትል እንግዲህ ሜሉ እኔ እንጃ ትላታለች። እንዴ እስካሁን አልመጣችም ስትል ሰላምም የሆነማ ቤት ውስጥ የተፈጠረ ችግር አለ ስትል ሜሉ በቃ ድንብላልን አይደለ የምትፈልጉት ድንብላል ተፈታለች ስትላቸው እንግዲህ ከዛ ምናሴም እንግዲህ ድንብላልም ሀና ሲላት እኔ እንጃ ቤት ውስጥ ስመጣ አላገኘኋትም ትላለች። ምክንያቱም ሀና እንግዲህ ወደዚህ ቤት ተመልሼ አልመጣም፣ እኔ ከመጣሁ አንስቼ ይህ ቤተሰብ ደስተኛ አልሆነም፣ ስለዚህ እኔ አባዬ ጋር መሆን ነው የምፈልገው ብላ እንግዲህ ከኖላዊ ቤት ነው ያለችው። ኖላዊ እንግዲህ ጆሮን ሀናን እንደምንም ብለህ ወደ ቤተሰቦቿ እንድትመልስልኝ እፈልጋለሁ ሲለው ጆሮም ፋዘርዬ እኔና ሀና እኮ ተጣልተናል ሲለው ኖላዊም እና ታዲያ ብትጣሉስ እንደምንም ብለህ ወደ ቤተሰቦቿ እንድትመልሳት ይለዋል። ይህ ጆሮና ተምቹ እንግዲህ ምለውን እንግዲህ እስር ቤት ሊጠይቁት ይሄዳሉ። እነሱም እንግዲህ እንዴት ነው የተሰረከው እስኪ መጀመሪያ አስታውስ ብለው ሲጠይቁት ደምለው እንግዲህ ከሆነ ቦታ እንግዲህ ካፌ ቦታ ቁጭ ብሎ እንግዲህ ኪሱን አስቀምጦት ሂዶ ነበር። በኋላ ሲመለስ የሆነ ልጅ እንግዲህ ኪሱን እየበረበረ ሲያገኙ እንዴ ምን እያደረክ ነው ሲለው ልጁም እንግዲህ አይ ኪሱን በቃ ከዚህ ላይ አድርግል ብሎ ነበር። በመጨረሻ እንግዲህ ደምለው የተሰረቀበትን ቦታ ያውቃል። ጆሮም እንግዲህ ችግር የለውም እኛ ካለበት ቦታ ፈልገን እናገኘዋለን ሲሉት እንግዲህ በቅርቡ ትወጣለህ ሲሉት እንግዲህ ደምለውም እንደው ከእስር ቤቱ መውጣት ቀርቶብኝ የእህት አለሜን ይቅርታ ባገኘው ሲል ታምቹም እንግዲህ አይዞህ ድንብላል ችግር የለውም ይቅርታ ታደርግልሃለች ብሎ ይነግረዋል። እንግዲህ ኢዩኤል እንግዲህ ከአቶ መሰከር ጋር ካወሩ በኋላ ችግር የለውም ስልኳን ስጠኝና እኔ አወራታለሁ ሲል ከዛ ስልኩን ከተቀበለ በኋላ እንግዲህ ለወይዘሮ ሜላት ሲደውልላት ወይዘሮ ሜላት እንግዲህ ከመሰከር ጋር እንግዲህ በጩኸት እንግዲህ ይሄው አክብሬ ነው ያወራሁ ብላ እንግዲህ ስልኩን ትዘጋበታለች። እንግዲህ እሱም የወይዘሮ ሜላት ድርጅት እንዳላት ድርጅቷ ደግሞ በመንግስት እንደተያዘባት እንግዲህ
ለዩኤል ነግሮን ነበር እና እንግዲህ አቶ መሰከረም ቀጥታ እንግዲህ ወደነ ወይዘሮ ሜላት ቤት ነበር ሄደው። ወይዘሮ ሜላትም እንግዲህ ስታየው ትደነግጥና እንዴ አቶ መሰከር ስትለው እሱም እንዴ ታውቂኛለሽ እንዴ ሲላት፣ ሜላትም እንግዲህ አይ አንተን የማያውቅ አለ እንዴ በሀገሩ ሁሉ ሰው እኮ ነው የሚያውቀው ትለዋለች። መሰከረም እንግዲህ ባልሳሳት ወይዘሮ ሜላት ማለት አንቺ ነሽ ይላታል። ሜሉም አዎኔ ነኝ ትለዋለች። እባክህ ተቀመጥ ስትለው አቶ መሰከርም አይ አመሰግናለሁ ይላታል። ሜሉም እንግዲህ ወደ ቤቴ ምን እግር ጣለህ ትለዋለች። ጋ አለመግባባት እንዳልቻላችሁ ሰምቻለሁ። ስራዬ እንድመለስ ልትጠይቀኝ ነው የመጣሁ ትለዋለች። ወይዘሮ ሜላት እኔ ምክንያታዊ ሰው ነኝ፣ እኔ ምክንያትሽን ልጠይቅሽ ነው የመጣሁት። አቶ መሰክር በመጀመሪያ ከዚህ ድረስ መንጣት አይጠበቅብኝ ነበር፣ የራሴ ቢሮ መንጣት እችል ነበር ትለዋለች። እኮ ሰው ነኝ፣ ይልቅ ምክንያት ይኖርሻል ወይ ስራውን የማሰሪበት ይላታል። ዩኤል ነግሮ እንደሆነ አላቅም፣ እሱ ጋር አለመግባባት እንጂ እኔ ስራውን ጠልቼው አይደለም። ነገርም አሁን ነግሮኛል። ወይዘሮ ሜላት አሁን ያለሽበትን በደንብ ጠንቅቄ አውቃለሁ። ባት እድሉን ብትሰጭኝ አብረን ብንሰራ ምን ይመስልሻል ብሎ ሲጠይቃት፣ ወይዘሮ ሜላትም እንግዲህ በስተ መጨረሻ እሺ እሰራለሁ፣ ከአንተ ጋር እኮ መስራት በጣም መታደል ነው ትለዋለች። ስለነበረን ቆይታ እናመሰግናለን። አገራችንንም ሰላም ያደርግልን ባይ